በአፍሪካ ነፃ የንግድ ቀጠና 5 የአፍሪካ ሀገራት ከፍተኛ አፈጻጸም አስመዝግበዋል አለ የአፍሪካ ህብረት የልማት ኤጀንሲ። ኤጀንሲው እንዳስታወቀው አፍሪካውያን እርስ በርስ እንዲገበያዩ ማድረግን ታላሚ አድርገው የተመሰረተው የአፍሪካ ነፃ የንግድ ቀጠናም አሁን ላይ ውጤቶች እያስመዘገበ ነው። በዚህም ባለፉት ጊዜያት ጋና፣ ናሚቢያ፣ ኬንያና ሌሎችም ከፍተኛ አፈጻጸም አስመዝግበዋል ነው ያለው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ሄብሮን ዋልታው በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምናለሽ? ሪፖርቱ የአፍሪካን ሂደት አመላካች ነው። በተሰጠው መግለጫና በአጠቃላይ ያሉ መረጃዎችን አድርሽን። አመሰግናለሁ ለይኩን። መግቢያ ላይ እንዳስተዋወቁት እንግዲህ የአፍሪካ ልማት ኤጀንሲ በአፍሪካ ነፃ የንግድ ቀጠና ከፍተኛ አፈጻጸም ያስመዘገቡ ሀገራትን በሚመለከት ሪፖርት አቅርቦ ነበር። በሪፖርቱ መሰረት እንግዲህ እንደ ጋና፣ ኬንያ፣ ናሚቢያ፣ ሲሼልስ እና ሌሎችም ሀገራት ላይ ባደረገው ምልከታ መሰረት በአፍሪካ ነፃ የንግድ ቀጠና ይበል የሚያሰኝ አፈጻጸምን ወይም ደግሞ ከፍተኛ አፈጻጸምን ካስመዘገቡ ሀገራት መካከል አስፍሯቸዋል። የአፍሪካ ነፃ የንግድ ቀጠናም እንግዲህ በተለይ ደግሞ አፍሪካውያን እርስ በርስ የሚገበያዩበትና በንግዱ ዘርፍ ንቁ ተሳትፎ እንዲያደርጉ የሚያግዝና ተወዳዳሪነታቸውን ለማላቅ የሚያግዝ መድረክ መሆኑ ነው የተነሳው። በዚህ የንግድ ትስስርም እንግዲህ አፍሪካውያን በተለይ አፍሪካ ቀደም ሲል በዓለም ገበያ የምትታወቀው ጥሬ ዕቃዎችን በመላክ ነበረ። ነገር ግን ይህ የአፍሪካ ነፃ የንግድ ቀጠና ምስረታ መደረጉ ወይም መመስረቱና የተለያዩ የአፍሪካ ሀገራትን በአባል ሀገርነት ማቀፉ አፍሪካ ለዓለም ገበያ ጥሬ ዕቃን ከመላክ በዘለለ እሴት የታከለባቸው ወይም ደግሞ እሴት የተጨመረባቸው ምርቶችን እንድታመርት እንዲሁ በርን የከፈተ ወይም እድልን የከፈተ እንደሆነ ነው በዛሬው የአፍሪካ ልማት ኤጀንሲ በአሰፈረው ሪፖርት ላይ የተቀመጠው ማለት ነው። እንግዲህ ከቅርብ ጊዜ ወዲህ በተለይ የአፍሪካ ልማት ኤጀንሲ በዛሬው ዕለት እንዳስታወቀው የአፍሪካ ወይም አህጉሪቱ በኢንዱስትሪው ዘርፍ ከቅርብ ጊዜ ወዲህ መነቃቃቶችና እድገቶች የታዩበት ዘርፍ እንደሆነ ነው የተነሳው። የአምራቹም ኃይል እንዲሁ በኢንዱስትሪው ዘርፍ ከፍተኛ የሚባሉ ጥራት ያላቸውና ከፍተኛ ምርቶችን በማምረት እንደሚታወቅ ነው የተነሳው። ለዚህ ደግሞ እያደገ ለመጣው የአህጉሪቱ የኢንዱስትሪ ምርትና የአምራች ኢንዱስትሪ ኃይል መነቃቃት እንደዚህ ያሉ የአፍሪካ ነፃ የንግድ ቀጠና የንግድ ትስስር መድረኮች መፈጠራቸው አህጉሪቱን በዘርፉ ተወዳዳሪ ለማድረግና ንቁ ተሳትፎ እንድታደርግ ከማድረግ ረገድ እንዲሁ ከፍተኛ አስተዋጽኦ ይኖራል የተባለው። ሌላው በዚህ በዛሬው ሪፖርት ላይ የአፍሪካ ልማት ኤጀንሲ ያሰፈረው ሀሳብ ቢኖር የአፍሪካ ነፃ የንግድ ቀጠና አሁን በግምገማው መሰረት ወይም ኤጀንሲ በገመገመው መሰረት የተመዘገቡ ውጤቶች ወደ ላቀ ደረጃ የሚመዘገቡና ከአሰፈራቸው 5 የአፍሪካ ሀገራት ከፍተኛ አፈጻጸም ካስመዘገቡ 5 የአፍሪካ ሀገራት ባሻገርም ሌሎች የአፍሪካ ሀገራትም ወደዚሁ እንዲመጡና በንግድ ትስስሩም ከፍተኛ የሆነ መነቃቃት እንዲፈጠርባቸው ከማድረግ አኳያ በአህጉሪቱ ያለው እርስ በርስ የሚያገናኝ የመሰረተ ልማት ግንባታዎች እንዲሁ ልዩ ትኩረት ሊሰጣቸው ይገባል ነው ያለው ኤጀንሲው። በዚህ መሰረት እንግዲህ በተለይ ደግሞ የንግድ ልውውጡ ይሳለጥ ዘንድ የባቡር መሰረተ ልማትን ወይም የባቡር መንገድ ግንባታን ከማሳለጥ አኳያም እንዲሁ አህጉሪቱ የቤት ስራውን በመውሰድ እንዲሁ በአፋጣኝ መስራት ወይም ደግሞ መዘርጋት ያለባት የመንገድ ትራንስፖርትን እንዲሁ ልዩ ትኩረት መስጠት ይገባታል ያለው ኤጀንሲው። ከዚህ ባለፈ እንግዲህ ቀደም ሲል ያነሳኋቸውና የአፍሪካ ልማት ኤጀንሲ በአፍሪካ ነፃ የንግድ ቀጠና ከፍተኛ አፈጻጸም አስመዝግበዋል ያላቸው እንደ ጋና፣ ኬንያ፣ ሲሼልስ እና ናሚቢያ እንዲሁም ሌሎችም ሀገራት በአፍሪካ ነፃ የንግድ ቀጠና ከፍተኛ አፈጻጸም አስመዝግበዋል። ነገር ግን እነዚህ ሀገራት ያስመዘገቡት ለውጥ የአፍሪካ ነፃ የንግድ ቀጠና ይዞት የተነሳው ትልም ሁሉንም ሀገራት የማስተሳሰርና ሀገራቱ እርስ በርስ ይነቃና በተለይ ደግሞ ብቁ የሆነ የንግድ ትስስርን መፍጠርን ታላሚ ያደረገ እንደመሆኑ መጠን ከነዚህ ሀገራት ትልቅ ተሞክሮን መውሰድ ይገባቸዋል ነው ያለው ኤጀንሲው። ከዚህ ባለፈም እንግዲህ በተለይ ከነዚህ 5 ሀገራት ባሻገርም የተቀሩት የአፍሪካ ሀገራት የቤት ስራዎቻቸው ከፍተኛ መሆኑን በመውሰድ በመሰረተ ልማት ግንባታ፣ በሎጂስቲክስ የእርስ በርስ የንግድ ትስስርን ከመፍጠር ኢንቨስትመንትን ከመሳብ ኢንዱስትሪን ከማሳደግ ረገድ እንዲሁ በየፊናቸው በኩላቸውን አስተዋጽኦ መወጣት ይገባቸዋል ነው ያለው። ከዚህ ባለፈም እንግዲህ ሀገራቱ የራሳቸውን የኢንዱስትሪ ዘርፍ ከማሳደግና ከማላቅ ወይም ተወዳዳሪነቱን ከማጎልበት ባሻገርም እንዲሁ እርስ በርስ በኢንዱስትሪው ዘርፍ ትብብርን መፍጠር እንደሚገባቸው ነው የተነሳው። በኢንዱስትሪው ዘርፍ እርስ
በርስ የሚፈጥሩት ትብብርም እንዲሁ በአፍሪካ ነጻ የንግድ ቀጠና ተፈላጊውን ያህል ውጤት እንዲመጣ ያግዛል የተባለው። ከዚህ ባለፈ እንግዲህ እነዚህ በአፍሪካ ነጻ የንግድ ቀጠና ከፍተኛ አፈጻጸም ያስመዘገቡ 5 ሀገራት ባለፈ ሌሎችም የአፍሪካ ሀገራት በቀጣይነት የሚሰሯቸው የቤት ስራዎች እንዲሁ በተመሳሳይ አጀንዳ 2063 የአፍሪካ ህብረት ያሰፈሩና በ50 ዓመታት ውስጥ የምንመኛትና የበለጸገች አፍሪካን መፍጠርን ታላሚ ያደረገው አጀንዳ ይሳካ ዘንድም እንዲሁ በዚህ የንግድ ትስስር ውስጥ የሚሰሩ ስራዎች የሚገኙ ውጤቶች ትልቅ አበርክቶ እንዳላቸው ከግምት ውስጥ በማስገባትም እንዲሁ ሀገራት በቀጣይ በትኩረት ሊሰሩት ይገባል ሲል ነው ኤጀንሲ ያሰፈረው። ለይኩን በኔ በኩል አሁን ያስጓቸው መረጃዎች እነዚህን ይመስላሉ። ኤብሮን ዋልታው ለመረጃዎቹ አመሰግናለሁ።